ኢንጂነር ታከለ ኡማን እዚህ ጋር ጥሩልኝ። ይሄንን አብረን እንይ። ይሄ የባቡር መስመር ይታያችኋል? ከሰበታ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው። የሚገርማችሁ ነገር ብሎኑ እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ። ተፈቷል። እያያችሁት ነው አይደል? እንደው ምን አይነት ሀገር ላይ ነው ያለነው? እዩ ተፈቷል። ይሄንን ኢንስፔክት ያደርጋል የተከታተላል። እዩ እንዳለ ያልተፈታ የለም። ብሎኑ ሳይፈታ ሲቀር ይሄን ነው የሚመስለው። ተፈቶ ደግሞ አያችሁ እዩ ጉድ በሉ። ይሄ ተፈቷል። ሉላ ሳያችሁ ደግሞ ሌላ ነገር ጉድ በሉ። እንዳለ ተፈቷል። እያያችሁት ነው። ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን? ይሄንን ፈቶ የሚወስድ ፈቶም ወስዶ የሚሸጥ ትውልድ ነው ያለው። እንደው ምን አይነት ሌባ ትውልድ ነው የተፈጠረው? ጉድ ነው። ተመልከቱት። ቆይ ላሳያችሁ። ስቷል። እዚህ ጋር አላይመንቱም ኦሬዲ ስቷል። አያችሁት? እንዳለ ተፈቷል። እዩት፣ ጉድ በሉ። ይሄ የማይታወቅ ሆነ አንድ የመንግስት አካል ኃይል ሊለው ይገባል። ይሄንን አንድ የመንግስት አካል ኃይል ሊለው ይገባል። የጸጥታ አካሎች በተለይ ደግሞ ይሄንን የባቡር መንገድ የሚያስተዳድረው ኢትዮ ጅቡቲ ባቡር መንገድ ኃላፊዎች ይሄንን ጉዳይ አንድ በሉት፣ ቁጥጥር አድርጉ። ምንድነው የተከናወነ ያለው? ጥበቃ አድርጉ። የሀገር ሀብት እየባከነ ነው ብቻ ሳይሆን ይሄ ነገር ለከፋ አደጋ ያጋልጣል። በዚህ ላይ ባቡር አሁን ቀጥሎ እንዴት ነው የሚሄደው? ኢንጂነር ታከለ ኡማ ቁጥጥር ያርጉ አደራ። በዚህ አጋጣሚ እንደዚህ አይነት ችግሮችን ስታዩ ለማህበረሰባችን ለሚመለከተው አካል በዚህ መልኩ የምትገልጹና የምታጋልጡ ሰዎች ማህበራዊ ኃላፊነታችሁን እየተወጣችሁ ነውና በርቱ።